ማን ነው የሚጠርገው? እኔ እጠርግላታለሁ ችግር የለውም በደንብ አድርገህ ጥረጋው እሺ እሺ እና አዳም ስራ ጥሩ ነበር ስራው ምንም አይደለም የኛው ጫማዎች አሉ ሲቢጂ ስንከራተት ነው ያልኩት ለዛ እኮ ነው አንደኛ የሚቆየውብህ አንተ ያማሃል እንዴ በስራቱ አታርገም ምን ይመስላል በጣም ይቅርታ እንቅርት ይብለጥ ስንት አንተ ጓደኛ ቢሮ ስለራ አንተ እዚህ በስራቱ ጋር መጥረግ አትችልም ምን ይመስላል ይዛስጠላ እየሰማሽ ነው ይቅርታ አለሽ ሌላ ነገር ቀናችን እንደማጣ የምን ቀን አለ ድሃ በሰው ቀን እየኖርክ እዚህ ሊስትሯም ምን ይመስላል ሌላ ነገር ከመከሰቱ በፊት ከዚህ ባሬስ ምን ታመጣለህ ምን አባሻል ለለተላው ተመልባክ እኩያ ነው እሺ ሊስትሯም አሳያለሁ ለትሽም አገኝሻለሁ እዚህ ተቀምጠሽ በቃ ተዋት አንተ ከብድ ጋር እንትናለ እንዴ በቃ ተዋት ናፍቆት የኔ ልጅ ወዬ ዛሬ አንተ ባትመጣልኝ ኖር ብቻዬን ነበር የምሆነው አረ ማሚ ችግር የለውም ሞኬ እኮ ሲደውልልኝ ስበር ነው የመጣሁት ወይ ናፍቆት ወዬ መጡ ያችን ችግኝ ጫንላቸው ችግር የለውም ማማዬ አያሳስብም ቀስ ብለሽ ከስር ያዘው እሺ እንዴት ነው አክ በአንድ ቀን ለውጥ እንዴት ልትሰራ ነው ይኸውልሽ በታማኝነትና በብቃት ከሰራሽ ለውጥ በፍጥነት ይመጣል ኧረ እባክህ ድሃ በህልሙ ቅቤ ባይጠጣ ኖሮ ንጣት ይገለው ነበር አሁን ዞር በይልኝ ስራ ይልስራበት ዞር ባልደስ አሁን እንዴ ጫማዬን አየሁ እንዴት እንዳረክብኝ ምን ይመስላል ጫማዬን እንዴት እንዳረገብኝ ምን ሆንሽ የኔ ልጅ አሮጊት አሳያችኋለሁ ሁለታችሁንም ነው የምሰራላችሁ ባያው ከሽሯ ንግግሯ በጣም ስላናደደኝ ነው ቢሆንም ግን ልክ አልነበረም አረ አታናደደ በቃ ናፍቆትዬ አሁን ልብስህን ቀይርና እነሱ አሁን ስለሚመጡ ገብታ አረፍ በልሽ አይ አይሆንም ማሚ ብቻሽንማ ጥዬሽ አልሄድም አብረን እንደሰራን አብረን ነው የምንገባው እሺ ካልከሽ በቃ አሁን እነሱ ሲመጡ አብረን እንሄዳለን እሺ አይዞ እቴቴ የእውነት እንደዛ ጭቃ በጭቃ ሆና ባያት በጣም ነበር የምስቀው እኔ ራሱ እንዴት እንደሳኩኝ እንዳትጠይቀኝ እኔ ግን የምር መሳቁን ስቄያለሁ ግን ከሄደሽ በኋላ በጣም ነው ያሳዘነች አረ ማዘን እቴቴ ማዘን ጣለው ማዘን ምን ነበር እንዴ እሺ የባለስልጣን ሊሳቶን አትቀር ምንድነው ማለት ነው ናፍቆት ያው ያቀረብካቸው የትምህርት ማስረጃዎቹ በሙሉ ድርጅታችን ለሚፈልገው ቦታ የሚመጥኑ ሆኖ ስላገኘናቸው ነገ ዋስትና ታመጣና ስራን ትጀምራለህ ማለት ነው እርግጠኛ ነኝ ድርጅታችንን በቅንነትና በታማኝነት እንደምታገለግል ተስፋ አደርጋለሁ እናንተም በመታመንና በቅንነት ከሰራችሁ ነው እኔም ላገለግል የምችለው በቅንነት ጥሩ እንግዲህ መልካም የሥራ ጊዜ ይሁንልህ አመሰግናለሁ እባክህን በረከት ቆይ ለምን አትረዳኝም እኔ እኮ በጣም ነው የምወድህ በረከት አንተ ፊት ስትነሳኝ ምን ያህል እንደምታመምና እንደምጨነቅ እያወቅክ ነገርኩሽ እኮ አንቺ እኔ ምርጫ አይደለሽም እንዳንቺ አይነት ሴት አትመቸኝ
እሺ ቆይ ምን አይነት ሴት በሆነ አንተ ምርጫ መሆን የምችለው? አሁን ገና ጥሩ ጥያቄ ነው። ግን ምን ያደርጋል እንደገና ፈርሰሽ እንኳን ብትሰሪ አትመጣኝ። ይግቡ። ሰላም፣ እንዴት ናችሁ? ሰላም። ናፍቆት እባላለሁ። አዲሱ የሂሳብ ኃላፊ ነኝ። እንኳን ደህና መጣ። አቶ እንድሪያስ ናቸው አንቺ ጋር ይላኩኝ። በቀንነት ታገለግለናለህ ብዬ ተስፋ አደርጋለሁ። አመሰግናለሁ። እሺ ቢሮ መጥቻ እናገርሃለሁ። እሺ እሺ፣ ሰላም ሁኑ። አንተ እንድሪያስ ምን ፈለከኝ? ስማ፣ ልወጣ ነው። 15 ሺህ ብር ስጠኝ። እኔ እኮ እንደው ወይ ስንት ብሰጥህ ነው አባዬ ብለህ የምጠራኝና የምትወስደው? ለጨዋታ ጊዜ የለኝም። በእናትህ ስጠኝና ልውጣ። እሺ፣ ደረቅ ጊዜ ይወስዳል። ልጄ ምንድን ነው? የአባዬ ብለህ አልጠራኸኝም እኮ። ሼባው አባዬ የሚለውን ጽሑፍ ሊነቀስልህ እንዴ? ኧረ ጽድቁ ቀርቶ በቅጡ በኮነነኝ አለ። እሱ ቀርቶብኝ ይኸውልህ አባዬ ብለህ ስትጠራኝ የመስማት ፍላጎቴ እንጂ ለጽሁፉም እኔው እዚሁ ቸክችክ ያለው ምድ 50 ጊዜ። እሺ ከቻልክ በጊዜ ተመለስ እንዳታድር። መልካም ሌሊት። እማዬ ናፍቆት ምንድን ነው? ስራ ሊገባ ነው እና አድርጎ ገዝቼ ፍሪጅ ውስጥ አስቀምጫለሁ። ሽሮን ፈትፍቼ ምጣድ ውስጥ አስቀምጫለሁ። ብይሽ ሳትበሉ እንዳትወጡ እሺ። ደግሞ ስለቀሰቀስኩሽ ይቅርታ። ችግር የለውም ናፍቆት። ሰላም ዋልሽ? ሰላም ወይ? ችግር አለ እንዴ? የተፈጠረ ነገር አለ? እና እያስጨነቅሽኝ እኮ ነው። ምን ሆነሽ ነው? ናፍቆት ምን ሆነ? ናፍቆት ምን ሆነ? ናፍቆት ምን ሆነ? በቃ እሺ ተረጋጊ። ሰላም። አስር ሺህ ብር ለምን? በራሴ ጉዳይ ፈልግ እና ደግሞ በሌላ ደረሰኛ ወራድ። በፍጹም አላደረገው። ይሄ ድርጅት እኮ አውቃለሁ የአባት ድርጅት ነው እና ምን ይሁን እንደፈለግ መውሰድ መጣል። ስማ የኔ ወንድም፣ ይኸውልህ አንተ እንደዚህ መኩራት ያለብህ በአባት ደሞዝ እና በራስ ደሞዝ ነው።
ድርጅት ከሆነ በኋላ ያንተና የኔ ሳይሆን የማህበረሰቡ ነው። ተግባባን? አንተ ደደብ፣ ማንም አካውንታንት እንደዚህ አናግሮኝ አያውቅም። እናት በጣም ነው የማመሰግነው። ትናንትና ላጸዳው ሞክሬ ነበር ግን አልቻልኩም። ችግር የለውም። ምንድነው ንግስት? ምን ሆነሻል? ምንድነው? አትናገሪም እንዴ? ምንድነው? ምንድነው? ያ እንኳን ሰደብኩት ያልኩሽ ልጅ የቱ? እዛ ችግኝ ቦታ። ወይኔ ጉዴ ፈላ። አዲስ የገባው ልጅ ነው። ምን? የዛኔም አይሆንም አትሄጂም እያልኩሽ ነው። የመኪና ሱስ እንዳለበት ሰው ተንጠልጥለሽ ሄደሽ ያለ ስራሽ ገብተሽ ያመጣሽው ችግኝ እንኳን ተሰባብሮ ነው የደረሰው። ታውቂያለሽ ንግስት፣ አንቺ መቼም ቢሆን ሀብታም አትሆኚም። ገና አንዲት ብር ከማግኘትሽ ሰው እንደሃ ብሎ መሳደብ ይቀናሻል። ፈጣሪ ለሚሰጥ ያውቃል። ገና የብልግናሽ አንገትሽን ያስደፋሻል። ማታረቅ ሰላም፣ እንዴት ነህ ናፍቆት? እግዚአብሔር ይመስገን ሰላም ነው። ሁሉም ሰው ቢሮ ውስጥ ምሳሌ በላ ጥሎኝ ወጣ። ድፍረት አይሆንብኝና አብረን ምሳ መብላት እንችላለን? ይቻላል፣ ግን ጓደኛዬን ምሳ እንብላ ብዬ ቀጥሬዋለሁ። የሚቻል ከሆነ እሱ ወዳለበት ምግብ ቤት መሄድ እንችላለን አብረን። ኦኬ ይቻላል። እሺ በቃ ጨርሼ መጣሁ። እሺ ስለምሳ ግብዣው በጣም አመሰግናለሁ። ንግስት ደግሞ ባህሪዋ ነው። ከኔ ጋር ራሱ በዚህ ባራ በጣም ብዙ ጊዜ ተጣልተን ነበር። እባካችሁን አትቀያሟት። አልተቀየምናት። ባይሆን መሳደቧ ትንሽ ቀርቢናል። አልተቀየምናት። በነገራችን ላይ ዝቅ ብላ በመስራቷ በጣም ያለናት። አመለካከትህ በጣም ደስ ይላል። ስለነበረን ጊዜ በጣም ደስተኛ ነኝ። አመሰግናለሁ። የሚገርምሽ ነገር አለቄን ይዤ ልመጣ ነው ስለኝ በጣም ፈርቼ ነው። ግን ተጠበቅኩሽ ደግሞ በጣም ፈጫዋች ነች፣ ፈታ ያልሽ ነች። ስላወቅሽ በጣም ቆይ መሞጋገሱ ይብቃና እኔን እኮ ረሳችሁ። ኧረ አልረሳንክ። ለማንኛውም በጣም ነው የማመሰግነው። ወደ ስራ እንመለስ አይደል? ይቻላል። ሶሪ በጣም አለቃም ስላልገባ የእሳቸውንም ኃላፊነት መወጣት ስላለብኝ ነው። ካላስቸገርኩሽ ለምን በኋላ ላይ ወካ እናድርግ? ደስ ይለኛል። ኧረ ይቻላል። ቻውስ። ስማ አንተ ደደብ፣ ማንም አካውንታንት እንዳንተ እንቆኛ። እኔ በምን ሀሳብ የማትስማማ ከሆነ እንደ ውሻ ነው ከዚህ ድርጅት አውጥቼ የምጥለው። ተግባባን ወይ? ሰማኛለህ? ከዚህ ድርጅት ጎትቶ አውጥቶ መጣል ምንድነት ይጠይቃል? ኧረ እባክህ ምንድን ነው ያልከው? አትፈታተነኝ፣ ልቀቀኝ። ባለቀስ ልቀቀኝ። ባለቀስ ልቀቀኝ። ምንድነው? ልቀቀኝ። ባለቀስ ልቀቀኝ። ችግር አለ እንዴ? ልቀቀኝ። ያዳ ያንተ ፍቅረኛ ሴት ግን በጣም እድለኛ ነች። ምን ባንዴ ጠባች እንዴ? ኧረ እኔ እንኳን ነፃ ነኝ። እንኳን ሆነ አንቺ ያኔ እንኳን ይቆየን። ለምን? ያው ገና ብዙ ጊዜ ያለን አይደል? ኦኬ ዛሬ አንተ ነው የምንለፈልፈው እያልሽ እንደዛ ያዋጣ። ታዲያ ያው አዳም ማለት ጫማ የሚጠርገና ግን ለምንድን ነው ነገርሽ? እንዴ ስለጠየቁ ነው። እሺ ባሁን ቁጭ ብለን ብናወራ በሰፊ ያሽ
እሺ ካልክ እንዴ አዳም ሰላም ነው? እንዴት ነህ? ሰላም አለን። ዘይ ይመስል ጠፋ። አራለው እንዴት ነች? ባለፈው ነገር ማለት ጫማው አለቀችልኝ። አልቃላለች። መውሰድ ትችላለህ። ተመልሼ እመጣለሁ። አመሰግናለሁ። ተቀመጫ አረፍ በይ። ባለፈው ላደረግኩት ነገር ይቅርታ አልጠይቀን የመጣሁት። ችግር የለውም። እኔን እዚህ ስላየሽኝ ነው ወይስ ስህተት መሆኑ ገብቶሽ ነው ይቅርታ ልጠይቀኝ የመጣሽው? አይ አይደለም፣ ያለ ፈረቃዬ የመጣሁት ባለፈው ያደረግኩት ነገር ከዚህ በኋላ ማድረግ እንደሌለብኝ ስለገባኝ ነው። መልካም፣ ይቅርታሽን ተቀብያለሁ። እንዴት ነሽ ልዩ? ደህና ነኝ ቢኪዬ። ብር ፈልጌ ነበር። ብር? አዎ። እጁ ላይ ያለው ብር የሕክምና ብር ብቻ ነው። እሱንም ቢሆን ስጭኝ እባክሽ። አዎ ብር ብቻ ይሁን። እንዴት ሰው እዚህ ደረጃ ይወርዳል? እኔ በጣም እየተናደድኩት። ትንሽ ለመረጋጋት ሞክር። ምን እየተሰማኝ እንዳለ እንኳን አላውቅም። በቃ እንደውም መሄድ አለብኝ። ናፍቆት ተይው ብቻውን። እኔ ራሱ በሱ ቦታ ብሆን ምን ላደርግ እንደምችል አገመች። የሚገርም ከኔ ራሱ ብዙ ጊዜ ገንዘብ እየወሰደ ያጠፋል። አንድ ቀን የሕክምና ገንዘብ ነው ያልኩት ራሱ ወስዶ አጥቶታል። በዛ ምክንያት ለ2 ሳምንት አምስተኛ እንዴት ነሽ ተሻለሽ ወይ ብሎ እንኳን አልጠየቀኝም ነበር። እንደዛ ራሱ አርጎ ውስጥ አንድ ቀንም ማዝኖበት አያውቅም ነበር። ዛሬ ባረገው ተግባር ግን በጣም አዝኜበታለሁ። በጣም ራስ ወዳድ። የሚገርምሽ ነገር ናፍቆት ማለት እንደ ታናሽ ወንድሜ ነው። ሲከፋው ሲያዝንም ለማንም አይናገር። ሁሉንም ነገር በውስጡ ነው የሚይዘው። እንደ ዛሬ ግን እንደዚህ ሲሆን አይቼው አላውቅም። ሁኔታችሁ ያስታውቃል። ልክ እንደ ወንድማማቾች ነው ፍቅራችሁ። እሱም ብዙ ጊዜ ነገረኛል እሱን ያስተማረኝ እያለ